ሰላም ሰላም ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ብዝት ይበልኝ። እንግዲህ ፋሚሊዎቼ በትናንትና በለቀቁት ቪዲዮ አብዛኞቻችሁ ብሩክን ስለተናገርኩት ቅር ያላችሁ አላችሁ። ምን መሰላችሁ? እኔ ብሩክን ጠልቼ አይደለም። እንደውም ከሀይሚን ለብሩክ ቀርባለሁ። ሰፈርም ይሁን አብሮ በመማርም ይሁን ከብሩክ ጋር ሳልፌያለሁ። ሃይሚን ግን ያወኳት ከአብርሽ ጋር ምናምን ከጀመረች በኋላ እንጂ የሰፈርም እንደሆነች ምናምን አብዛኛውን ነገር ያወኩት በቃ ከዛ በኋላ ነው። ብሩኬን ግን ያለ ዩቲዩብም በፊትም በደንብ የምናውቀው የምንግባባው ጓደኛችን እና የሰፈራችን ልጅ ነው እና እኔ ቅር ያላችሁ ሰዎች አላችሁ ብሩክን ስለተናገርኩኝ። እኔ እኮ ጥያቄ አሁን የትናንትናው ቪዲዮ ላይ ደግሞታል። እንዴት አያቅም ነው? እኔ እስቲ አስቡት ፋሚሊያንስ፣ እንደኔ አሁን እኔ የተረዳሁበትን መልክ ለመረዳት ሞክሩ። ምን አለ እኔ ሰው ነኝ። የዛሬ 6 ወር ከሆነች ልጅ ጋር የነበረኝን ግንኙነት ያደረኩትን ነገር አለማስታወስ አይቻልም። ይሄ ሀቅ ነው። በቃ ግልጽ የሆነ ነገር ነው እየነገርኳቸው ያለሁት። አለማስታወስ አልችልም። እኔ ብሩክ ፊት ላይ እያነበብኩ ያለሁት ነገር ደግሞ የማመን ነገር ነው። በቃ እያልኳቸው ያለሁት ያን እንዴት እንዳላረገ ካወቀ የሆነ ሰው አብሮ እንዳልነበረ ካወቀ ግዴታ የለበትም የማስመርመርም ቼክ የማስደረግም የማባበልም ምንም ግዴታ የለበትም። በቃ እኔ ስለ ልጅቷ አላወራም። ልጅቷ የትም ተንዘላዝላ ትምጣ፣ የማንም ልጅ ይዛ ትምጣ፣ ብሩኬ ገንዘብና እውቅና ስላለው ያሳድግልኛል፣ ብሩኬ በማድረጎ መልክ ልትሰጠው ከሆነ ኦኬ ያስማማናል። አላደረገውም የምትሉ ሰዎች ማለት ነው። እኔ እኮ ብሩኬ ጨዋ አይደለም፣ ብሩኬ እናቱ ልጅ የሙሽ ልጅ እኮ ነው። እኔ ብሩኬ ጨዋ አይደለም ብዬ እንዳላስብ እያደረገኝ ያለው እኮ ራሱ ነው አይደለም ፋሚሊዎች? እስቲ እናንተ እኔ የሃይሚና የብሩክን ግንኙነት ጥላቻ አይደለም። እኔ የሃይሚና ግንኙነትን በጣም ነው የምወደው፣ በጣም ነው ማከብራቸው። በጣም ብዙ ፍቅር የሚባሉ ነገሮችን አስተምረውናል። በጣም ብዙ ለባለትዳር ራሱ ምሳሌ የሚሆኑ የፍቅር አይነቶችን አሳይተውናል። በጣም የምወዳቸው፣ በጣም ማከብራቸው፣ ማደንቃቸው የሀገሬ ልጆች ናቸው። እኔ የሁለቱም መለየት ከማይፈልጉ ሰዎች እኮ መሀል ቅር ያላችሁ ሰዎች እኔ ግዴታ የሆነን ሰው ወቅሰን ነው መመለስ የምንችለው። እያበረታታ ነውማ ይሄ ልጅ ሊመለስ አይችልም እኮ። በሁለተኛ ደረጃ ደግሞ ጨዋነቱን እስከዛሬ የነበረውን ጊዜ የምንወድለት በጣም ብዙ ነገር አለ። በጣም ብዙ እሱ እንደዚህ አያደርግም የምንልባቸው ምክንያቶች አሉን። እሱንም እቀበላቸዋለሁ። ግን ለምን ዝምታን መረጠ? አሁን ትናንትና ለልጅ ታስፈልገዋለህ። እኔ እናንተ እዚህ ጋር መቀጠል የለብንም። ሃይሚ እኮ ራሷን ገላ መስዋዕት እየሆነች ነው። ራሷን በጣም እንደ ሴት ልጅ እያሰብኩት ነው እኔ። ሴት ልጅ ከወደቀች የመነሳት አድቫንቴጇ በጣም ይወርዳል። ሃይሚ ጠንካራ ስለሆነች ነው። እንደውም ሃይሚ ጠንካራ ስትሮንግ ንግስት የሆነች ልጅ ስለሆነች ነው ቆማ እኔ አንተ ለአባትህ ለልጅ ታስፈልገዋለህ ብላ የምትናገረው ጠንካራ ስለሆነች ነው። ማንም ጠንካራ ሆኖ ቆሞ እንደዚህ አይልም። ማንም ለልጅ ታስፈልገዋለህ እናንተ እዚህ ጋር ያለን ግንኙነት ማንም አይልም እንደዚህ። በጣም ብዙ ዋጋ የከፈለችለት ፍቅር እኮ ነው። በጣም ብዙ የለፋችለት ፍቅር እኮ ነው። በጣም ብዙ የተባለችበት፣ በጣም ብዙ ሶስተኛ ወገኖችን፣ በጣም ብዙ ነገሮችን አልፈው የመጡበት ፍቅር ነው። ከስንት የተጣላችበት ፍቅር ነው። ልጅ ስለሆነባት ነው ለልጅ ታስፈልግ አያደርገውም። ብሩክ አያደርገውም፣ እኔም አያደርገውም ብዬ እከራከራለሁ። ግን ለምን ይሄንን ነገር ለምን አያወጣውም? ለምንድን ነው ዝም ያለው ነው የኔ ጥያቄ። እኔ አሁን ወደ ምን እየሄድኩ ነው መሰላችሁ? ለፋሚሊ ማወቅ አለበት ብዬ እያሰብኩ ነው። እሙሽን ለምን አናገራትም ስለ ጉዳዩ? እሙሽ ይሄን ነገር እያወቀች ነው ዝም ያለችው ወይስ እሷንም ደብቀዋታል የሚለውን ነገር ማወቅ ፈልጌያለሁ። ምክንያቱም ልጇ ነው፣ ከኛ በላይ ብዙ ነገር ልታቅ ትችላለች ብዬ ስለማስብ እኛ በሚዲያው ወይ ደግሞ በጓደኝነት በክላስ ምናምን ነው የምናውቀው።
ከኛ የተሻለ ነገር ልታጥ ትችላለች ብዬ ስለማስብ ሄጄ ለምን አናገራትም ብዬም አስቤያለሁ። እነዚህ ልጆች የሚለያያቸው ወይ እቺ ልጅ ትናንትና እንዳልኳችሁ የሆነ ሰው እኔ ብሩኬን እኔ ሃይሚን እፈልጋለሁ፣ ስለዚህ እነዚህ ልጆች አይደል ላይ መቀጠል የለባቸውም፣ እኔ ይሄን ያህል ብር እሰጥሻለሁ እንደዚህ ብለሽ ሂጂ ብሏትም ሊሆን ይችላል። እንደዚህ በይና ሁለታቸው መሀል ያለውን ግንኙነት አቋርጭልኝ፣ እኔ እንትናን አንቺ እንትናን እፈልጋለሁ ምናምን እየተባባለ የመጣም የፉክክር መንፈስም ሊሆን ይችላል። አይታወቅም። ቁጥር አንድ ግን ለግንኙነታቸው የትኛውም ሰው እኮ ፋሚሊ የሁለት ሰው ግንኙነት ሁለታቸውን በማይወጡት ፍቅር ነው አብሮ የሚዘልቀው እንጂ አንድ ሰው ገለልተኛ ወይም ደግሞ አንድ ሰው በሚለፋበት ነገር ላይ የትኛውም ሰው ረጅም መጓዝ አይችልም። እኔ እያልኳቸው ያሉት እሱ ነው። ብሩኬ ለሁለታቸው ግንኙነት ወይም አብረው አሁን ላይ ላላቸው የፍቅር ግንኙነት ይሄንን መስዋዕትነት የሚከፍለው አሁን ላይ የተፈጸመው ነገር እውነት ሆኖ ከሆነ ሃይሚን እኮ በቁሟ ቀብሯታል፣ በቃ ገሏታል ልጅ። ካልሆነ ደግሞ በግልጽ መናገር ነው። የፈራው ነገር ካለም እንደዛው ይሄ ነገር ከወጣ ዝምታው የሆነ ነገር የደበቀው ነገር እንዳለ ይናገራል ነው እያልኳቸው ያሉት። እኔ አሁን ብሩኬን ካለማመን ብሩኬ ጨዋ አይደለም ካለ ማለት ወይ ደግሞ ብሩኬ የሁለቱም ፍቅር ግንኙነት አይፈልግም ካለ ማለትም አይደለም፣ ሌላም ሳይድ ይኖረዋል እያልኳቸው ነው። የሚያስፈራራው ሰው ይኑር አይኑር እግዚአብሔር ይወቀው። እቺ ልጅ ተከፍላ ትምጣ እግዚአብሔር ይወቀው። እውነት ብሩኬ አርጎት ይሁን ይሄን ነገር መናገር ከብዶት ይሁን እግዚአብሔር በቃ ይሄን ነው እያልኳቸው ያሉት ፋሚሊ። ነገሮችን በአንድ ሳይድ ብቻ ማየት ጥሩ አይደለም። ፈረስ እንዴት ነው ጋሪ ምናምን ሲጫን አይታችሁ ታውቃላችሁ? በተለይ ድሬዳዋም ቡታጅራ አካባቢ ማለት በጣም ብዙ ቦታ ዙዋይ ምናምን ፊት ለፊት እንደዚህ የሆነ ነገር ይደረግለታል። ወደዚህ ብቻ ወደዚህ እንዳይሄድ እንደዛ ማየት የለብንም። ቀጥታ ዳይሬክሽን ብቻ ማየት የለብንም ብዬ ነው የማስበው። ብሩኬ ለእናንተ በጣም ብዙ የታማኝነት ጥግ አሳይቷችሁ ይሆናል፣ የጨዋነት ጥግ አሳይቷችሁ ሊሆን ይችላል። እኛም በዛ ጥግ ነገር የሰው ልጅ ግን አይሳሳትም ማለት አንችልም። አይሁን ደስ ይለኛል፣ ማርያም አይሁን። ሁለቱ በሰላም በፍቅር ይቀጥሉ። በጣም ነው የምንወዳቸው፣ በጣም ነው የምናደንቃቸው። መጣ የተባለው ነገር ሴራ ይሁን ይክሸፍ፣ ምንም ነገር ግን ብሩኬ አሁን ለሃይሚና ለብሩክ ለሃይሚ የሚያስብላት ከሆነ እቺ ልጅ እንክትክቷ ወጥቶ ዝብርብሯ ወጥቶ ወድቃ ደቃ ተኝታ እንዳትቀር የሚፈልግ ከሆነ የትኛውም አይነት መስዋዕትነት ያስከፍለው፣ ምንም አይነት እርምጃ ይወሰድበት። ይሄን ነገር ግን እውነቱን ተናግሮ ከመሸበት ባለ ነው አይባል፣ እውነቱን ተናግሮ የሃይሚና የብሩክ ግንኙነት የሚቀጥል ከሆነ እንዲቀጥል ማድረግ ነው። አይ ሃይሚ ይሄ ነገር ይጎዳኛል የምትልም ከሆነ እሷን የሚጠቅማትን እሷን የሚያረጋትን ነገር መፈለግ ነው። በሁለተኛ ደረጃ ደግሞ እኔ ከሃይሚ ጎን ለመሆን ሞክራለሁ። ለሃይሚ እናስፈልጋታለን። ሰው ለሰው መድኃኒቱ ሰው ነው አይደለ? ገዳዩም ሰው ነው ይባላል። ሰው ነው እኮ ሰው መሆናችን በቂ እኮ ነው። ማንህና ነው ምናምን ያላችሁ ሰዎች ስላላችሁ ነው። ሰው መሆናችን በቂ ነው። ከሃይሚ ጎን ለመቆም ሰው መሆኔ በቂ ነው። እንደ ብሩክ ሸበላ፣ እንደ ብሩክ ገንዘብ፣ እንደ ብሩክ መኪና፣ እንደ ብሩክ ሀብት፣ እንደ ብሩክ ኤቭሪቲንግ ወይ ደግሞ እውቅና ኤቭሪቲንግ ሌላ ነገር ነው ይችላል የምታስቡት እናንተ። ከሰው ጎን ለመቆም ሰው መሆን ብቻ በቂ ነው። አንዳንድ ጊዜ ጸሎትም ያተርፋል እኮ ገንዘብ ብቻ አይደለም፣ ከአንዳንድ ነገሮች ማለት ነው። ስለዚህ እኔ ነገሮችን ቀጥታ በአንድ ሳይድ ብቻ አንመልከት። እኛ ሃይሚን እናስፈልጋታለን፣ ከሃይሚ ጎን መሆን አለብን። ሃይሚ እንድትበረታለን፣ ሃይሚ ጠንካራ ሴት እንድትሆን፣ ሃይሚ ለነገሮች ዝግጁ እንድትሆን፣ ሃይሚ አሁን ላይ የተፈጠረውን ነገር ጠንካራ ሆና ማሳለፍ እንድትችል ከጎኗ መሆን አለብን ብዬ ስለተናገርኩኝ እኔም ከጎኗ መሆን አለብኝ ከቻልኩ ሄጄ አያታለሁ ብዬ ስላልኩኝ ነው። ማነህና ምናምን የተባለው የሆነ አንተ ማነህ ምናምን ብቻ የሚል ኮመንት አይቻልም። እኛ ሁላችንም እኔ ስለሌላው ዩቲዩበር አይመለከተኝም። እኔ ሊሆን ይችላል፣ ሚኪ ጄጄ ሊሆን ይችላል፣ ሌሎቻቸው ነፍጼ ሊሆን ይችላሉ። አጠገቡ ሁሉም በብሩክና በሃይሚ ዙሪያ ያለን ዩቲዩበሮች ግን የምንፈልገው አንድና አንድ ነገር የሁለቱን ግንኙነት
ለምን? ስለምንወዳቸው አብረናቸው በጣም ብዙ ጊዜ ስላሳለፈን የሁለቱንም ውስጥ ስለምናውቅ ፍቅራቸውን ስለምናውቅ ሁላችንም በቃ አጠገባቸው ያሉ እንዲህ ባይን በግልጽ የምናውቃቸው በቅርብ የምናውቃቸው ሰዎች የሁለቱን አንድነት በጣም ነው የምናፍቀው፣ በጣም ነው የምንወዳቸው፣ በጣም ነው የምናደንቃቸው፣ በጣም ነው የምናከብራቸው። እኔ ትንንሽ ርዝራዥ ነገሮች ራሱ ሲመጡ በጣም ነው የሚያስጠላ። እኔ እርግጥ ነው ከሚዲያው ጠፍቼ ነበር፣ በጣም ብዙ ጊዜ ስለነሱ ሳላወራ ስለነሱ ሳልሰማ ቆይቼ ነበረ። መከታተሌን ግን አላቆም። እኔም እወዳቸዋለሁ፣ በጣም ነው የምወዳቸው። ስለዚህ እኔ አሁን እንደ አማራጭ ብሩኬ የደበቀው ነገር አለ ብዬ ስለማስብ እንደግሌ እናንተም መጠራጠሩ ጥሩ ነው ብዬ ስላሰብኩኝ ነው። እኔ ብሩኬ ጨዋ አይደለም፣ ብሩኬ ይሄን ነገር አድርጎታል እያልኩኝም አይደለም። በቃ እኔ አሁን በተለያየ ሳይድ እያሰብኩት ነው። ምክንያቱም አይታወቅም ነገር ቤት በኩል እንደሚመጣ የሁለቱን ግንኙነት ሰይጣን ለማቁረጥ ለማፍረስ ልክኛ አንድነታቸውን ፈልገን እንደምንጥረው ይጥራል። እኛ ጓደኞቹ መሰሎቹ በጣም ብዙ ጓደኞቹ የእነሱን የሁለቱን ፍቅርና አንድነት ደስታቸውን ሳቃቸውን ማየት እንደምንጓጓ እሱ ይሄን ጸባቸውን ለማየትና ጥላቸውን ለመጫር በጣም ብዙ ጉድጓድ ይቆፍራል። ስለዚህ እኔ አሁን አድቫንቴጅ ነው ብዬ ማስበው ብሩኬ ለምን ዝምታ መረጠ? ለምንድነው እነዚህን ነገሮች ለማስተካከል ወይ ደግሞ ለሃይሚ ግልጹን ለመናገር የፈራው እያልኳችሁ ያለሁት? አንደኛ የሆነ የሚፈራው ነገር ሊኖር ይችላል። የሆነ ነገር ይዘው ብሩኬ በዚህ ምናምን እያስፈራሩት ሊሆን ይችላል። የሆነ የሚፈራው ነገር ሊኖር ይችላል። ኃይል ላይሆን ይችላል፣ ፋይልም ሊሆን ይችላል። ኤቭሪቲንግ። ሁለተኛ ደረጃ እቺ ልጅ ተከፍሏት የመጣች ሊሆን ይችላል። ሌላ ሰው ማርግዛኝ ተከፍሏት እኔ ብሩኬ ካንተ ጋር የሆነ ታይም ላይ አብረው እንደነበሩ የሚታወቅ ከሆነ እኔ እኮ እሱም ራሱ ግራ እየገባኝ ነው። የሆነ ሰው ጋር አብሮ ከነበረ እንዴት አያውቅም ነው። እኔ እኮ ሌላ ጥያቄ የለኝም። ፋሚሊያ ይሄን ጥያቄ መልሱልኝ እስቲ ኮሜንት ላይ። ብሩኬ የዛሬ 6 ወርና የዛሬ 1 አመት ከማን ጋር እንደነበረ አያስታውስም ወይ ነው ሜን ጥያቄ ይሄ ነው። በቃ እቺ ልጅ በዛ ጊዜ አብራ ከነበረች ይሄን ያህል ብር ሰጥሻለሁ ብሩኬና ምን አለያይልኝ ተብላ መታ ሊሆን ይችላል ነው። ይሄም ሐሳቤ ነው በቃ። ስለዚህ እኔ ፋሚሊያን ሌላ ሐሳቤ ነው። ይሄ ጥያቄ ይችላል። እቺን ጥያቄ ግን መልሱልኝ እባካችሁ ኮሜንት ላይ። ልክ ሌላ ነገር እንደምትጽፉት እቺ አያስታውስም ወይ ይሄን ነገር ብቻ መልሱልኝ ያልኳችሁ መልሱልኝ በማርያም እስቲ። ከዛ የሚፈጠረው ነገር አብረን እናያለን። እኔ ሁለተኛው ውሳኔ አሁን ያልኳችሁ ነገር ከሙሽ ጋር ልጅ ለእናቱ እንግዲህ ምንም ነገር በተለይ ደግሞ ብሩኬ ለሙሽ ያለውን ቦታ ታውቃላችሁ። ስለዚህ ሙሽ ብሩኬ ይሄን ነገር ያደረገው ከምን አንፃር እንደሆነ ቀርባ ጠይቃ ነገሩን የምትረዳ ከሆነ ይሄ ነገር የተፈጠረው በምን ምክንያት እንደሆነ ብሩኬ ምን እንደደበቀ ለምን ዝም እንዳለ ጠይቃ የምታስረዳ ከሆነ እሙሽን ለመጠየቅ አድቫንቴጅ እንፈጥራለን። ፋሚሊ እኔ አሁንም ሌላ ሳይድ እያያዝኩ አይደለም፣ እንድትረዱም እንድታቁም የምፈልገው ነገር ነው። ይሄ በቃ ሳይድ አልይዝም፣ ለሃይሚም ለብሩክም። እርግጥ ነው ሃይሚ በጣም እየተጎዳች ነው ከምላችሁ በላይ በሴት ልጅ አቅም። ለሴት ልጅ ከምንም ነገር በላይ ጊዜ ወርቅ ነው። እሷ ደግሞ በጣም ብዙ ነገሯ ነው ከብሩኬ ጋር ያባከነችው፣ በጣም ብዙ ነገር ሌላ በጣም ብዙ ለፍቅር የሚከፈል መስዋዕትነት አለ አይደል? እሱም እንደዛ አድርጓል። አላረገም አላልኩም። አሁን ሳይድ እያያዝኩ አይደለም፣ ግን በዚህ ምክንያት ሃይሚ ብሩክን ካጣችው ብሩክን ብቻ አይደለም ያጣችው፣ ትልቁ ነገር እድሜዋን ነው። ሴት ልጅ በጣም ብዙ ጊዜ የምትለፋና በጣም ብዙ ጊዜ የምትጨነቅበት ነገር ነው። ስለዚህ ፋሚሊዎች እኔ ከዚህ በላይ ምንም አልላችሁ። እሙሽ ጠይቀን ስለ ሁኔታው በደንብ የምታስረዳን ከሆነ እንደዛ እማታቅም ከሆነ ማሳወቁ አንድ ነገር ነው። ነገ ከነገ ወዲያ የሚፈጠረውን ስለማናቅ ማለት ነው። እንግዲህ ፋሚሊዎች እኔ ከዚህ በላይ ምንም አልላችሁም። እንዳልኳችሁ ቅድም ያቺን ሐሳብ ኮሜንት ላይ ጻፉልኝ እንዳትረሱ። ብሩኬ የዛሬ 6 ወርና የዛሬ 1 አመት ከማጋ እንደነበረ የት እንደነበረ የነበረውን ግንኙነት ተውት፣ የት እንደነበረ ከማጋ እንደነበረ ተውት፣ የነበረውን ግንኙነት ቢያንስ ይሄ ነገር የሚፈጠረው በረጅም ጊዜ ግንኙነት ነው። በአንድ ቀን በሁለት ቀን በሳምንት ላይሆን ይችላል። እቺን ጥያቄ
በኮመንት መልሱልኝ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።